በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ የኢየሱስ ክርስቶስ የስቅለት በዓል ተከብሯል። ጠቅላይ ሚኒስትር አብይ አህመድ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒን በቦሌ ዓለም አቀፍ አውሮፕላን ማረፊያ ይፋዊ አቀባበል አድርጉላቸው። በሌላ በኩል የብልጽግና ፓርቲ ምክትል ሊቀመንበር አቶ አደም ፋራ የሶማሊያን ፕሬዝዳንት ሐሰን ሼክ መሐመድንም አቀባበል አድርገውላቸዋል። በአዲስ አበባ በትንሳኤ በዓል ገበያ በቂ አቅርቦት ቢኖርም የዋጋ ጭማሪ የታየበት መሆኑን ሸማቾች ገለጹ። የኢየሱስ ክርስቶስ የስቅለት በዓል በተለያዩ የዓለማችን ሀገራት በተለያዩ ሃይማኖታዊ ስነ ስርዓቶች ተከብሯል። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለስቅለት በዓል በሰላም አደረሳችሁ። ጤና ይስጥልኝ፣ እንደምን አመሻችሁ። የሚያዝያ 6 2015 ኢቲቪ 57 የምሽት ሁለት ሰዓት ዜናዎች ይቀጥላሉ። አንተነህ ደግፌ ነኝ፣ አብራችሁን ቆዩ። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ለይፋዊ ስራ ጉብኝት አዲስ አበባ ገቡ። ጠቅላይ ሚኒስትሩ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ጠቅላይ ሚኒስትር አብይ አህመድ አቀባበል አድርገውላቸዋል። ጠቅላይ ሚኒስትር ሜሎኒ በጉብኝታቸው ከመንግስት ከፍተኛ የስራ ኃላፊዎች ጋር በሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ ምክክር እንደሚያደርጉም ይጠበቃል። ጣሊያንና ኢትዮጵያ ለረጅም ዓመታት የዘለቀ ዲፕሎማሲያዊ ግንኙነት ያላቸው ሀገራት ናቸው። ከወራት በፊት ጠቅላይ ሚኒስትር አብይ አህመድ በጣሊያን ጉብኝት ማድረጋቸውም ይታወሳል። በወቅቱም ጠቅላይ ሚኒስትር አብይ አህመድ ከሀገሪቱ ከፍተኛ የስራ ኃላፊዎች ጋር የኢትዮ ጣሊያን የቆየ ግንኙነት በሚያጠናክሩ ጉዳዮች ላይ ውይይት ማድረጋቸው ይታወሳል። ኢትዮጵያና ጣሊያን ከሁለትዮሽ ጉዳዮች በተጨማሪ በቀጠናዊ ጉዳዮች ላይ በትብብር እየሰሩ የሚገኙ ወዳጅ ሀገራት ሲሆኑ በቀጣይ ይህንን ግንኙነታቸውን የበለጠ ማጠናከር በሚቻልበት ሁኔታ ላይ ይመክራሉ ተብሏል። ዘገባው የሪፖርተራችን ተስፋዬ ጫኔ ነው። ከዚህ ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ ከጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒና ልዑካን ቡድናቸው ጋርም ምክክር አድርገዋል። ይበንዲ እንዳለ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ለይፋዊ ስራ ጉብኝት አዲስ አበባ ገብተዋል። ፕሬዝዳንቱ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የብልጽግና ፓርቲ ምክትል ሊቀመንበር አደም ፋራና የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ምስጋኑ አርጋ አቀባበል አድርገውላቸዋል። ፕሬዝዳንት ሐሰን ሼክ መሐመድ አዲስ አበባ የገቡት ለሁለት ቀናት የስራ ጉብኝት ሲሆን ከመንግስት የስራ ኃላፊዎች ጋር በሁለትዮሽና ቀጠናዊ ጉዳዮች ላይ ውይይት ያደርጋሉ ተብሎ ይጠበቃል። ዘገባው የባልደረባችን ተስፋዬ ጫኔ ነው። ለገበታ ለትውልድ ፕሮጀክት የተለያዩ ድርጅቶችና ግለሰቦች የገንዘብ ድጋፍ ማድረግ ላይ መሆናቸው ተገለጸ። አሊ ጀማ አህመድ ዳብሺ 20 ሚሊዮን ብር ድጋፍ ለማድረግ ቃል ገብተው 10 ሚሊዮን ብሩን ገቢ ያደረጉ ሲሆን ዚሄን አይረን እና ብረት አምራች ኃላፊነት የተወሰነ የግል ኩባንያ፣ ማሃቪር ኢንዱስትሪስ ኃላፊነት የተወሰነ የግል ኩባንያ፣ ጃይ ቴክስታይል ኃላፊነት የተወሰነ የግል ኩባንያ፣
ዋሽንግተን ሄልዝ ኬር ኃላፊነቱ የተወሰነ የግል ኩባንያ እንዲሁም AGP ፖሊትሪ ኃላፊነቱ የተወሰነ የግል ኩባንያና ኢስት ስቲል ኃላፊነቱ የተወሰነ የግል ኩባንያ ድርጅቶች እያንዳንዳቸው 5 ሚሊዮን ብር ቃል ገብተው በቃላቸው መሰረት ገቢ ማድረጋቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። በተጨማሪም መኪያ ኢንተርፕራይዝ፣ ሮሚና፣ ቤንቲ፣ አብርሃም አበበ፣ አለማየሁ ከተማ፣ ገምሹ በየነ፣ ጊቱ ገለቴ እንዲሁም ሹራ እያንዳንዳቸው 10 ሚሊዮን ብር ቃል የገቡ ሲሆን የገቡትን ቃል ገቢ ያድርጋሉ ተብሎ ከሚጠበቁ ድርጅቶች መካከል ናቸው። ይምሩ ነጋ ደግሞ 12 ሚሊዮን ብር ቃል የገቡ ግለሰብ ሲሆኑ በተመሳሳይ ገቢ እንዲያደርጉም የሚጠበቅ ሲሆን የገበታ ለትውልድን ጥሪ ተቀብለው ኃላፊነት በመውሰድ ለመጪው ትውልድ የምትመጥን ኢትዮጵያን ለመገንባት የድርሻቸውን በማዋጣታቸው የጠቅላይ ሚኒስትር ጽሕፈት ቤት ምስጋናውንም አቅርበዋል። በዝርዝር ወደ ምን መለከታቸው ጉዳዮች እናመራለን። አብራችን ቆዩ። ውጭ ሀገር የሚገኙ ወዳጅ ዘመዶ በኢትዮ ዳይሬክት ወይም በካሽጎ የሞባይል መተግበሪያዎች አማካኝነት ያለምንም የመላኪያ ክፍያ ገንዘብ በቀጥታ ወደ ባንካችን ሂሳቦ ገቢ ሲያደርጉሎ እርሶም ተጨማሪ 10% ጉርሻ ያገኛሉ። አመኑበት ባንክ በአዲስ መልክ ከሚጀመሩ የዜና ጥቅሎቻችን ኢቲቪ 57 ዘውትር ምሽት ከ1 ሰዓት እስከ 3 ሰዓት ድረስ ይቀርባል። አንባቢዎቻችን ቅርብ ቀን ለኢትዮጵያ ልዕልና። ጠቅላይ ሚኒስትር አብይ አህመድ በልማት ትሩፋት ስራ ላይ የተሰማሩ ማህበራትን የስራ እንቅስቃሴ ይጎበኙ። በለሚ ኩራ ክፍለ ከተማ ከሚገኙት 4 የሌማት ትሩፋት ማዕከላት በዛሬው ዕለት 2ቱ ተጎብኝተዋል። ማህበራቱ በ90 ቀን እቅድ የተደራጁ መሆናቸውን የገለጹት ደግሞ የአዲስ አበባ ከተማ ከንቲባ አዳነች አቤቤ በማህበራቱ የሚመረቱ ምርቶች የባህል ገበያው ላይ እጥረት እንዳይኖር አስተዋጽኦ ማድረጋቸውን ተናግረዋል። ሞላ ለማየሁ ጭማሪ አለው። በጠቅላይ ሚኒስትር አብይ አህመድ ሐሳብ አመንጭነት እየተተገበሩ ከሚገኙ የልማት ስራዎች አንዱ የሆነው የሌማት ትሩፋት በአዲስ አበባ በሁሉም ክፍለ ከተሞች እየተተገበረ ይገኛል። ለአብነት በለሚ ኩራ ክፍለ ከተማ ለሌማት ትሩፋት ተብሎ የተገነቡ 4 ማዕከላት የሚገኙ ሲሆን በማህበር የተደራጁ አርሶ አደሮችና ስራ አጥ ወጣቶች በዶሮና ወተት ላሞች እርባታ ተሰማርተዋል። ወይዘሮ ሄርጴ ሰይፉና ወጣት ሙሉጌታ አርጋው በእነዚህ ማዕከላት የሌማት ትሩፋት ላይ ከተሰማሩ መካከል ይገኙበታል። እግዚአብሔር የተመሰገነ ይሁን። መንግስትም እየረዳን ነው። የእርሻ መሬታችንም ተወስዶ ምንም የለንም ነበር። አሁን ረዱን። ይሄው ከፍቶች ስተውናል፣ እንጠቀማለን። 2 እያለምን ነው፣ እየተጠቀምን ነው። እነሱም ደና ይሁኑልን፣ ከፍቶቹንም ደና ይሁኑልን። ግማሹ ለወልዱ ደርሰዋል፣ ግማሾቹ ገና ናቸው። 2 ብቻ ናቸው የሚታለቡት። ግን በቀን ጠዋት 4 ነው የሚወጡት፣ ማታ 4 ነው የሚወጡት። 2ቱም ይታለባሉ። አሁን አልቋል። መጨረሻ ፊኒሽንግ ላይ ናቸው። ይሄው ለገበያ ደርሰናል። ለአባርባ መስቀናቸው ደርሰውልናል ገበያ። ክብደታቸውም አንድ ዶሮ ከ340 እስከ 380 ድረስ ያስመዝነንም አለ። በየወረዳው የነበር ነው ምንም ሳይኖረን ነው ወደዚህ ስራ የመጣ ነው። አሁን ግን
በቃ እግዚአብሔር የተመሰገነ ይሁን በጣም ተስፋ አለን ጥሩ ነገር ላይ ነን አሁንም ወደፊት ተዚህ አሻሽለን በቃ ራሳችንን በራሳችን ለማስተዳደር ዝግጁ ላይ ነን በለሚ ኩራ ክፍለ ከተማ የሚገኘውና በ90 ቀን ስራ የተከናወነው የለሚ የዶሮና ወተት ላሞች ማዕከልን የፌድሪ ጠቅላይ ሚኒስትር አብይ አህመድና የአዲስ አበባ ከተማ ከንቲባ አዳነች አቤቤ ጎብኝተዋል ማዕከሉ ከ33000 በላይ ዶሮዎች ማርባት የሚያስችል የመስራ ቦታ ሼድ ያዘ ሲሆን በቀን እስከ 15000 ዶሮዎች ለገበያ እየቀረቡ መሆኑም ተገልጿል በዚህም ለትንሳኤና ኢድ አልፈጥር በዓላት ለአዲስ አበባ ነዋሪዎች አቅርቦትን በማሳደግ የዋጋ ማረጋጋት አስተዋጽኦ ማድረጉን ከንቲባ አዳነች ተናግረዋል በሌማት ትሩፋት 15000 ዶሮ ያክል ለገበያ እያቀረብን ነው ከዚህ ማዕከል ብቻ ሳይሆን ደግሞ የጀመርነው በአጠቃላይ በከተማው ላይ ነው በከተማው ላይ ስለጀመርን የጀመርነው የዶሮ ባቅረብ እንዲሁም የሌማት ትሩፋት ስራ በዚህ በፋሲካ በዓል አዲስ አበባን ራሷን ወደ መቻል እየወሰደ እንደሆነ አይተናል ኤልፎራ ሆነ 8000 ነው ያቀርበልን ባለፈው ከ3 ወር በፊት የጀመርነው ስራ ግን 15000 ለገበያው ማቅረብ እንድንችል ከየሰፈሩ የሚቀርበውን ደግሞ በመናይበት ሰዓት ከ15000 በላይ እንደሆነ ማየት ችለናል መስራት ብቻ ነው የሚያስፈልገን ከሰራን እንደምንለወጥ ከሰራን ኒውትሪሽናል ቫልዩን እንደምናገኝ የሚያሳይ ስራ እየተሰራ ነው በለሚ ወተት ላም የሌማት ትሩፋት ትግበራ በአንድ ላም እስከ 24 ሊትር ወተት ማግኘት እንደሚቻልም ተመላክቷል በአዲስ አበባ እየተገበረ የሚገኘው የሌማት ትሩፋት መሰረታዊ ፍጆታ አቅርቦትን ለማሟላት የራሱን አበርክቶ እያደረገ ስለመሆኑም ተገልጿል የስቅለት በዓላት ላይ ወደ ተኩሩት ዜናዎች እናልፋለን በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ የኢየሱስ ክርስቶስ የስቅለት በዓል ተከብሮ ውሏል በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በተገኙበት የስቅለት በዓል በስግደትና በሌሎች ሃይማኖታዊ ስነ ስርዓቶች ተከብሯል ሙሉ ግርማይ ተጨማሪ አለው ኢየሱስ ክርስቶስ የስቅለት በዓል በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ ተከብሮ ውሏል በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም ፓትርያርኩ ብፁዕ ቅዱስ አቡነ ማትያስ ሊቃነ ጳጳሳት ካህናትና ምዕመናን በተገኙበት የስቅለት በዓል በሃይማኖታዊ ስነ ስርዓት ተከብሯል ኢየሱስ ክርስቶስ ስቅለት ለሰው ልጆች ምህረት የተደረገበት ይቅርታን ያስተማረበት ፍቅሩን ያሳየበት ስለመሆኑ በኢትዮጵያ ኦርቶዶክስ ተዋሕዶ የሰሜን አፍሪካ ሀገረ ስብከት ስራ አስኪያጅና በአውስትራሊያ ሜልቦርን ደብረገነት ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ የሆኑት መላከ ፀሐይ አባ ገብረ ሥላሴ ተናግረዋል እግዚአብሔር ሰውን በፍጹም ፍቅሩ የወደደበት ዕለት ነው ሰውን የሰው ልጅ እስከ ሞት ድረስ የወደደበት ሙቶ ያዳነበት ተገርፎ ተሰቅሎ በለበሰው ስጋ መከራ ተቀብሎ የሰው ልጆችን መከራ ያስወገደበት ሙቶ የሰው ልጆችን ሞት ያጠፋበት በደልን ኃጢያትን ይቅር ያለበት በሃይማኖታዊ አስተምህሮ የኢየሱስ ክርስቶስ ስቅለት የፍቅርና የነጻነት በዓል መሆኑን የገለጹት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የሰው ኃይል አስተዳዳሪ ኃላፊ መላከ ፀሐይ ጸዳሉ ናቸው ዛሬው በዓል ታላቅ በዓል ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ካሏት በዓላት በላይ ትልቁ በዓል ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሰማይ ዙፋኑ ምድር የእግሩ መረገጫ የሆነ አምላክ ግን የሰው ፍቅር ስቦት ወደዚህ ምድር መጥቶ በጠባብ ደረት ተወስኖ 40 መዓልት 40 ሌሊት ጾሞ በቀራንዮ መስቀል ላይ ተሰቅሎ ደሙን አፍስሶ ስጋውን ቆርሶ የሰው ልጆችን ፍቅሩን የገለጸበት የነጻነት የፍቅር በዓል ነው ስለዚህ ይህ በዓል ታላቅ በዓል ነው የስቅለት በዓል ኢየሱስ ክርስቶስ ምህረትና ይቅርታን ያስተማረበት እንደመሆኑ ሰው ልጆች እርስ በርስ በመዋደድ አብረው በመኖርና በመተሳሰብ በህይወታቸው ውስጥ ሊተገብሩት እንደሚገባም የሃይማኖት አባቶች ተናግረዋል ሁላችንም ለሰው ልጆች ሁሉ ምህረት ማድረግ እንደሚገባን ይቅርታ ማድረግ እንደሚገባን በድለነው ሳለ እሱ በመስቀል ላይ ተሰቅሎ ይቅር ብሎናል ይህን በዓል ስናከብር ሁላችንም የበደለንንም ያልበደለንንም ይቅርታ ማድረግ እንደሚገባን የሰው ልጆች እርስ በርሳችን መዋደድ እንደሚገባን ከዚህ የበለጠ ፍቅር ስለሌለ እሱ ፍቅሩን የገለጠው ለእያንዳንዳችን ሞታችንን ሙቶ ነውና እኛ ደግሞ በነፃ መዋደድ ይገባናል የፍቅር አምላክ ነው እግዚአብሔር ልጆች ነን ሁላችን የእግዚአብሔር ልጆች ከሆነ ደግሞ እግዚአብሔር ደግሞ ፍቅር ነው ስለዚህ ፍቅር ነው ወደዚህ ምድር ያመጣው ለቀራንዮ መስቀል ላይ በመስቀል አደሱ አዳኝ እሱ መሐሪ ሰማይ ዙፋኑ ምድር እግሩ መረገጫ የሆነ አምላክ በቀራንዮ መስቀል ላይ የተሰቀለ ሲኔና እናንተ የዓለሙን ሁሉ ስጋ ለብሶ የዓለሙን ሁሉ ያዳነ ከጨለማ ወደ ብርሃን ያወጣን ፍቅር ነው ስለዚህ ይህን በዓል ስናከብረው የነጻነት በዓል የፍቅር በዓል የአንድነት በዓል ነው ካል ሁላችንም በመተሳሰብ በዘር በቋንቋ አሁን ዘመን ያመጣው ዘር ቋንቋ ሳንለያይ አንድ የሆነው ክርስቶስን
አንድ የሆነች ኢትዮጵያን ሁላችንም ይህን በዓል ማክበር ይጠበቅብናል ማለት ነው። በዕለተ እሁድ የሚከበረው የትንሣኤ በዓልም ምዕመናን በመረዳዳትና በመተሳሰብ በዓሉን ሊያከብሩት እንደሚገባም የሃይማኖት አባቶቹ አንስተዋል። የስቅለት በዓልን ስናከብር ክርስቶስ ለሰው ልጆች ኃጢአትና በደል ሲል የከፈለው መስዋዕትነት ፈለግ በመከተል መሆን ይኖርበታል ሲሉ የኢትዮጵያ ካቶሊካዊት ቤተክርስቲያን የሃይማኖት አባቶችና ምዕመን ገለጹ። ቤተክርስቲያኒቷ የስቅለት በዓልን በተለያዩ ሃይማኖታዊ ስርዓት አክብራለች። ፍሬው ረታ የኢትዮጵያ ካቶሊክ ቤተክርስቲያን የ2015ን የስቅለት በዓል በልደታ ማርያም ካቶሊክ ቤተክርስቲያን በስግደትና በጸሎት አክብራ ውላለች። የስቅለት በዓልን ስናከብር ክርስቶስ ለሰው ልጆች ኃጢአትና በደል ሲል የከፈለውን መስዋዕትነት ፈለግ በመከተል መሆን ይኖርበታል ሲሉ ምዕመናኑ ተናግረዋል። ዛሬ ላይ ሀገራችን እየተስተዋለ ያለ ብዙ ነገሮች አሉ። እንደ ሰው ልጅ የማይገባን ቦታ ላይ ሰው እርስ በርስ እየተጨካከነ ነጋዴ በህዝቡ ላይ ያለው ነባራዊ ሁኔታ በሙሉ ደስ አይልም እና ኢየሱስ ክርስቶስ ደግሞ ይሄንን ሁሉ እንዳናደርግ ነው በመስቀል ላይ ያዋለልን መስዋዕትነትን የከፈለልን። ስለዚህ ይሄንን ሁሉ ነገር ይሄንን ሁሉ ኃጢአት ይሄንን ሁሉ በደል ይሄንን ሁሉ መከራ ደግሞ በምን አይነት መንገድ መሻር አለብን? በይቅርታ ማለት ነው። ክርስቶስ ከአምላክ ሆኖ ሳለ ለኛ ለኃጢአተኞች ስል ከሰማይ ወርዶ ትህትና ሊያስተምረን ዝቅ ብሎ መጥቷል። ስለዚህ እኛ የሰው ልጆች ደግሞ እርስ በርስ በመዋደድ ፍቅርን በማስተማር የክርስቶስን ፈለግ በመከተል ማክበር አለብን ብዬ አስባለሁ። ትህትና፣ ፍቅር፣ ታናሽነትን እና ለሰው ሰብአዊነትን መስዋዕት መሆን መማር አለበት ክርስቶስ። የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ባስተላለፉት መልእክት የ2015 ዓመተ ምህረት የጌታችንን የመድኃኒታችን ኢየሱስ ክርስቶስ ስቅለትና መከራን ስናስብ በአሁኑ ወቅት ኢትዮጵያ ካለችበት ስጋትና ጭንቀት እንድትወጣ አበክረን ልንጸልይ ይገባል ብለዋል። ጌታችን ኢየሱስ ክርስቶስ መስቀል ላይ ተቸክሮ እንኳን መስቀል ላይ ሆኖ ለሰቀሉት ይቅርታ የጠየቀ አምላክ ነው። ስለዚህ የሚያደርጉትን አያውቁምና ይቅር በላቸው እንዳለው እኛም ይቅር እንድንባባል ቂም በቀልን ትተን የሱን ጸጋ በረከት ተቀብለን እሱ በመስቀል ላይ ሆኖ የሰራውን ሰላም በልባችን በማሳደር በቤተሰባችን በማሳደር በመንደሮቻችን በአገራችን በተለይ በአገራችን በኢትዮጵያ ሰላም እንዲወርድ የምንጸልይበት ቀን ነው ዛሬና በዚህ እንግዲህ ክርስቲያኖች በሙሉ ተባብረን እንድንጸልይ አደራራለሁ። ቤተክርስቲያኒቷ ዕለቱን በስግደት፣ በዝማሬ፣ በጸሎት፣ በጾም እንዲሁም ደግሞ በሌሎች ሃይማኖታዊ ስርዓት አክብራለች። በተመሳሳይ የኢየሱስ ክርስቶስ የስቅለት በዓል በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ምዕመን በተለያዩ መንፈሳዊ መርሃ ግብሮች ተከብሯል። ኢየሱስ ክርስቶስ በመስቀሉ ያሳየውን ፍቅር እርስ በርስ በመዋደድና በመተዛዘን ልንተገብር ይገባል ሲሉ የበዓሉ ተሳታፊዎችም ተናግረዋል። የነቃቸው ሰማው አዘጋጅቶታል። ብሩክ ተስፋ ያቀርበዋል። የኢየሱስ ክርስቶስ የስቅለት በዓል በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ምዕመናን በጸሎት፣ በምህላ፣ በምስጋናና በሌሎች መንፈሳዊ ሥርዓቶች ተከብሯል። ለኢትዮጵያና ለዓለም ደህንነትና ሰላም ለፈጣሪ ልመና ቀርቧል። የበዓሉ ተሳታፊዎች ምዕመናን እንደገለጹት ኢየሱስ ክርስቶስ በስቅለቱ ቤዛ በመሆን የሰው ልጅን ከጥፋት ማዳኑን ተናግረዋል። ምዕመኑ በጎ ምግባራትን በማከናወን ኢየሱስ ክርስቶስ በመስቀሉ ያሳየውን ፍቅር በምግባሩ ሊተረጉም ይገባል ብለዋል። ለሀገራችን ትንሳኤዋ፣ ለሕዝባችን ትንሳኤው፣ ለዓለማችን የትንሳኤ ሕይወት እንዲሆንልን እየጸለይንም እየለመንም የምናስበውና እግዚአብሔር በሰጠን በረከትና ጸጋ ሁሉ ተሳስበን ተካፍለን እሱ እንደተቆረሰልን ካገኘነው ሁሉ ተቆርሰን እርስ በርስ እንድንኖር ኢየሱስ ክርስቶስ መነሳቱ ቤተክርስቲያን በመንፈሳዊው ደሃን በመርዳት የታሰረን በመጠየቅ የተቸገረን በማገዝ የተበታተነን የተፈናቀለን መልሶ በማድረግ የተጣላን በማስታረቅ የተቆጣንና የተናደደን በማረጋጋት የቤተክርስቲያን ተልኳን መፈጸም አለባት። ይሄንን ነው ኢየሱስ ክርስቶስ ያደረገው። ያንዳንዱ የሰው ልጅ ዘሩ ግንዱ አንድ ነው። በዚህ በፍቅር ተሳስሮ አብሮ ኖሮ አብሮ እንዲኖር ያስፈልጋል።
አንዱ አንዱን በመግፋት በመጠላላት መኖር የለበትም። የእምነቱ የሃይማኖት አባቶች በበኩላቸው ራስን ዝቅ በማድረግ አርአያ መሆን እንደሚገባና ለኢትዮጵያ ዘላቂ ሰላም ሁሉም ተግቶ ሊሰራ ይገባል ሲሉ አሳስበዋል። የምህረቱን ብዛት በማስታወስ እርስ በርሳችን ፍቅርን፣ ሰላምን፣ አብሮ መኖርን፣ መቻቻልን፣ መከባበርን፣ አንዳችን ለሌላው ምህረት ማድረግን የምንማርበት በጸሎት የእግዚአብሔርን ፊት የምንፈልግበት ሁኔታ ነው ያለው። አምላክ ሆኖ ሳለ መቼም በሰው ደረጃ ራሱን እንደዚህ ዝቅ ካደረገ የሀገር መሪዎችም ቢሆኑም የተለያየ በስራ ኃላፊነት ያሉ ሰዎች እንዲሁ ራሳቸውን ዝቅ አድርገው ደግሞ ህዝብን የማገልገል ኃላፊነት ይጠበቅባቸዋል። በስነ ስርዓቱም ምዕመናንና የሃይማኖት አባቶች ተገኝተዋል። ሰዎች ከኢየሱስ ክርስቶስ ስቅለት እርስ በርስ መዋደድና ይቅርታን ሊያዳብሩ እንደሚገባ የሃይማኖት አባቶች ተናግረዋል። የሃይማኖት አባቶቹ ከኢቲቪ ጋር ቆይታ አድርገዋል። መሐሪ ዓለሙ አሰናድቶታል። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ዘንድ የኢየሱስ ክርስቶስ ስቅለት የሚታሰብበት ዕለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደብረ መዊ ቅዱስ ሚካኤል ዋና ተቆጣጣሪና የመጽሐፍ መምህር የሆኑት መጋቢ ብሉይ ፍሬው ገብረ እግዚአብሔር ዕለቱ ይቅርታ የሚጠየቅበትና በልዩ ሁኔታ የሚታሰብ ነው ይላሉ። ዕለተ ዓርብ ማለት በጣም የተለየች በኢትዮጵያ ቤተክርስቲያን ውስጥ በልዩ ሁኔታ የሚጾምባት፣ በልዩ ሁኔታ የሚሰገድባት፣ በልዩ ሁኔታ እግዚአብሔር ለኛ ያለውን ፍቅር የምናስብበት፣ በልዩ ሁኔታ እኛም ደግሞ የተፈጠርነው ለሌሎች መሆኑን የምናይበት፣ ጠላቶቻችን መውደድ እንዲሁም ደግሞ ይቅርታን ስለመጠየቅ ምን አይነት እውነት እንዳለን ሁሉ የሚያሳይ መልእክት ነው። ዕለቱ ሃይማኖታዊ ስርዓቱ በሚያዘው መሰረት ካቶሊካዊት ቤተክርስቲያንም በጾምና በጸሎት የምታስበው እንደሆነ ይነገራል። ካቶሊክ ቤተክርስቲያንም ይሄንን በዚህ በጾም ወቅት ነው የበለጠ መመናኖቿ ቤተክርስቲያን እንዲቀርቡ ከቤተክርስቲያን የራቁትን የምትሰበሰብበትም ጊዜ ነውና በዚያ በጽድቅ በንስሐና በስግደት ያሳለፈችው ጊዜ ነው በጾም። ሰዎች ከክርስቶስ መሰቀል እርስ በርስ መዋደድን ሊማሩ እንደሚገባ የሃይማኖት አባቶች ይመክራሉ። ባናጠፋም ይቅርታ ነው በክርስትና ትምህርት። ለምን የቅራኔው ምንጭ መኖራችን ስለሆነ በቃ የሆኑ ሰዎች እኛ ስላለን ነው የጠሉ እንጂ እኛ ባንኖር ኖሮ ያ ነገር አይፈጠርም ነበር የሚለው እምነት፣ ጠላቶች ሳለን ወደደን የሚለው ትምህርት በጣም ገዢ ሐሳብ ነው። ስለዚህ ክርስቲያኖች በልዩ ልዩ እምነት ውስጥ የሚኖሩትም ሰዎች ቢሆኑ በክርስቶስ ላይ ያለን እምነት የሚያገናኘን ሆኖ በሌላም እምነት ውስጥ ያሉ ሰዎች ጠላቶቻችን እንድንወድ ነው የክርስቶስ ትምህርት ራሱ። የጾሙ ዋና ዓላማ ሰዎች ወደ ፈጣሪያቸው በመቅረብ ጥሩ ስነ ምግባር እንዲኖራቸው እንዲሁም የጋራ መስተጋብር እንዲያዳብሩ ያስችላል ይላሉ። ጾም ትልቁ የጸጋ የጽድቅና የበረከት ጊዜ ነው። ቤተክርስቲያን የምታወጀው ጾም ነው። ከጥንት ጀምሮ በጌታችን በኢየሱስ ክርስቶስ በራሱ የተጀመረ ዋና ዓላማው ሰዎች የበለጠ ወደ እግዚአብሔር ይቀርቡ ዘንድ የበለጠ በጾም በጸሎት በንስሐና ምጽዋት በመስጠት ይተጉ ዘንድና መንፈሳዊ ልምምድ ውስጥ የበለጠ በመስዋዕትነት እንዲያልፉ የሚያስተምር ጊዜ ነው። የበለጠ ከምግብና ከምግብ ነክ ነገሮች መቆጠብ ብቻ ሳይሆን ጾም ከዛ ያለፈ ጽድቅ ስራ እንደሆነ ምእመኑ ተረድቶ አብሮነቱን፣ መስተጋብሩን፣ መስማማቱን፣ መፋቀሩን ለእግዚአብሔር ራሱን ማስገዛት የሚችልበትን ልምምድ ውስጥ የሚያስገባ ነው። ምእመኑ በጾም ወቅት ያሳዩትን መረዳዳትና አብሮነት የዘወትር ተግባር አድርገው ሊቀጥሉ እንደሚገባም የሃይማኖት አባቶቹ መልእክታቸውን አስተላልፈዋል። ዋና ዋና ዜናዎችን በድጋሚ ላስታውሳችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ የኢየሱስ ክርስቶስ የስቅለት በዓል ተከብሮ ውሏል። ጠቅላይ ሚኒስትር አብይ አህመድ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒን በቦሌ ዓለም አቀፍ አውሮፕላን ማረፊያ ይፋዊ አቀባበል አድርጉላቸው። በሌላ በኩል የብልጽግና ፓርቲ ምክትል ሊቀመንበር አቶ አደም ፋራ ደግሞ የሶማሊያን ፕሬዝዳንት ሐሰን ሼክ መሐመድን አቀባበል አድርገውላቸዋል። በአዲስ አበባ በትንሳኤ በዓል ገበያ በቂ አቅርቦት ቢኖርም የዋጋ ጭማሪ የታየበት መሆኑን ሸማቾች ገለጹ። የኢየሱስ ክርስቶስ የስቅለት በዓል በተለያዩ የዓለማችን ሀገራት በተለያዩ ሃይማኖታዊ ስነ ስርዓቶች ተከብረዋል።
በሐዋሳ ከተማ በቱላ የቁም እንስሳት ግብይት ማዕከል የእርድ እንስሳት አቅርቦት በስፋት ቢኖርም የዋጋ ጭማሪ መስተዋሉን ሸማቾችና ነጋዴዎች ገለጹ። ሚካኤል ገዙ ተጨማሪ አለው። በሐዋሳ ከተማ በበዓላት ከፍተኛ የእርድ እንስሳት ከሚቀርቡባቸው የግብይት ስፍራዎች የቱላ የቁም እንስሳት ግብይት ማዕከል ይገኛል። በግብይት ስፍራው ያገኘናቸው ነጋዴዎችና ሸማቾች በበዓል ያለውን ፍላጎት መሰረት በማድረግ የእርድ እንስሳት በስፋት መቅረቡን ተናግረዋል። ያው የቅርጫ ከብት ልንገዛ ነው መጣ ነው። ከብቱ በጣም ጥሩ ነው፣ አቅርቦቱ ከፍተኛ አቅርቦት አለ። እንደ ልብ ነው ያለው። ዋው ዋጋቸውም እንደ የከብቱ አይነት ነው። በዓሉን ምክንያት በማድረግ በከፍተኛ ሁኔታ ገባበት ሁኔታ ነው ያለው። እንደዚህ ከዚህ በፊት አይታይም እና ስለዚህ የፋሲካን በዓል ምክንያት በማድረግ ገበሬውም ነጋዴውም ከያቅጣጫው ስለሰበሰበው በአይን እይታ ከብት በቃ ርካሽ የሚገዛ አይነት ነገር ነው የሚመስለው። ቀርበው ወደ ገበያው ገብተህ ሲታየው በጣም ከፍተኛ ነው ዋጋው። አቅርቦት በጥሩ ሁኔታ ነው የሚገባው። ከደጋም ከቆላም ይመጣል። ቦታው ሴንተር ነው። ለእርጋለም ለሐዋሳ ሴንተር ቦታ ነች። በተገኘንበት በዚህ የግብይት ስፍራ እጅግ በርካታ ቁጥር ያለው የእርድ እንስሳት ለግብይት ቀርቧል። ነገር ግን ያነጋገርናቸው ሸማቾችና ሻጮች እንደሚሉት አቅርቦቱ ከፍተኛ ቢሆንም በዋጋ ደረጃ ግን ጭማሪ መስተዋሉ ነው ያነሱልን። ሳምናው ዘንድሮ በጣም ጭማሪ አለበት። አንድ ከብት ትልቅ ከብት 15 ሺህ ብር 20 ሺህ ብር ጨምሯል። የመኖ ዋጋ መጨመርና እንስሳት በብዛት ከሚገኙባቸው አካባቢዎች በገበያ ወደሚፈለጉባቸው ስፍራዎች ለማጓጓዝ የሚከፈለው የትራንስፖርት ወጪ መጨመር ለዋጋ ንረቱ ምክንያት እንደሆነ ገልጸዋል። እኔ አሁን የሰንጋ ስራ ከጀመርኩኝ ከ1987 ዓመተ ምህረት ጀምሮ ነው። ሰንጋ ስራ በዛን ሰዓት ሲጀምር 700 ብር 500 ብር ነው ከፍተኛ ሰንጋ የሚገዛው። ይሄ አሁን ከወቅቱ ከመኖ ጋር የተያያዘ ነገር ነው። መኖ ውድ ነው። አሁን 1 ኪሎ ፍርሽካ 30 ብር ገዝቶ ነው ገበሬው የሚቀልበው። የሚጠበቀው ያህል አቅርቦት አለ። ገዢውም የዛን ያህል ገዢ መጥቷል። ነገር ግን ትንሽ ዋጋው ጭማሪ ያሳያል። ምክንያቱም ምንድነው ብለን ስናስበው የከብት መኖ ዋጋ የትራንስፖርት ዋጋ ተጨማሪ ከነዳጅ ጋር ተያይዞ የሚነሱ ዋጋ ጭማሪዎች አሉ። በአዲስ አበባ ሾላ ገበያ ደግሞ በቂ አቅርቦት ያለ ቢሆንም የዋጋ ጭማሪ ታየበት እንደሆነ ሸማቾች እንዲሁ ገልጸዋል። ወይንሸት ደጀኔ ገበያውን ቃኝታለች። ለፋሲካ በዓል የሚሆኑ የተለያዩ ምርቶች በስፋት መግባታቸውን በአዲስ አበባ በሾላ ገበያ ያነጋገርናቸው ነጋዴዎች ገልጸዋል። ሽንኩርት በኪሎ 50 ብር፣ ዶሮ መካከለኛው 800 ብር፣ ከፍተኛው እስከ 1200 ብር እየተሸጠ እንደሚገኝም ተናግረዋል። ዛሬ ደግሞ በጣም ዶሮ ገብቷል። ዶሮ ጥሩ ነው ገብቷል ዛሬ። እኔ የቡልጋ ሽንኩርት አመጣለሁ 60 ብርም 50 ብርም እሰጣለሁ። አሁን ባሮ ሽንኩርትም የመቀነስ ሁኔታ እስከ 40 ብር ደርሷል ወርዷል። ሰሞኑን 50 ብር 60 ብር የሚሸጠው ወደ እየወረደ ነው ያለው። ወደ ጋርመንት ሾላ ወደ መርካቶ የገቡ መኪኖች አሉ። ሽንኩርት የኔ ጓደኞች ያመጡ ማለት ነው። ስለዚህ ገበያው በአሁኑ ሰዓት እየተረጋጋና ሁኔታዎች የተፈጠሩ ህዝቡም እንዳቅሙ እንደ ችሎታው እየገዛ ነው ያለው። ዋጋው የሩ ዋጋኛ እንደዛ ነው የሚወጣው። 8 እና 750 ነው ያመጣው። 800 እና 850 ነው የሚሸጠው 900 ብር። በስፍራው ሲገበያዩ ያገኘናቸው ሸማቾችም በምርቶቹ ላይ የዋጋ ጭማሪ መኖሩን ገልጸዋል። እኔ አሁን ለምሳሌ ዶሮም ለማያት ወዛም ለወደ ቤተ ክርስቲያን ለመሄድ ነው መጣሁት። ዶሮ ስንጠይቅ ስንት ነው አሉ? 1100 አሉ። 1100 ዶሮ ውድ ነው በእውነቱ ከሆነ። በግም ከሆነ 12000 15000 እስከ 20000 ነው። 1100 ነው ገዛው። አምና በጣም ጥሩ ነው። አዎ 8ም 7ም ገዝተናል። 13 14 እኮ አለ። ልጁ አሁን አስተያየት አድርጎ ነው እንጂ የሸጠልኝ 12 ነው ለሰዎች ሲሸጥ ነበር። በገበያው ውስጥ የዶሮ ዋጋ ከሰሞኑን ከነበረው ዋጋ በዛሬው ዕለት መጠነኛ ቅናሽ ማሳየቱንም ተገልጿል። አዲስ ቀን፣ አዲስ ብርሃን፣ ሞት ድል የተነሳበት፣ ህይወት የታወጀበት፣ መቃብሩ ባዶ ነው። እንደተናገረ በእርግጥ ተነስቶ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና ደረሰ።
በዓለ ትንሣኤውን እንዲህ በሐሴት ከወዳጅ ዘመድ ጋር ሰብሰብ ብለው በፍቅር ሲያከብሩ የልማት አጋሩ ፍጥነውን ከግብ ሊያደርስ ህልሞን ሊያሳካ የመካከለኛና የረጅም ጊዜ ብድሮችን በማመቻቸት ከእናንተ ከብርቶቹ ጋር አብረነን ይለውታል። ለዓመታት የዘለቀው አገልግሎታችንን አሁንም ይበልጥ ተደራሽ በማድረግ ተስፋን ከሰነቁ ከውድ ተገልጋዮቹ ጋር ጉዞውን ቀጥሏል። አውደ ዓመቱ የደስታ ይሆንላችሁ፣ ዓመት ዓመት ያደርሳችሁ። የኢትዮጵያ ልማት ባንክ የልማት አጋሩ። የውጭ ዜና። የኢየሱስ ክርስቶስ የስቅለት በዓል በተለያዩ የዓለማችን ሀገራት በተለያዩ ሃይማኖታዊ ስነ ስርዓቶች ተከብረዋል። የእምነት ተከታዮች በዕለቱ የኢየሱስ ክርስቶስን ስቃይና መከራ የሚያስቡበትም ጭምር ነው። በተለያዩ ሀገራት የስቅለት በዓል አከባበር በተመለከተ ነጻነት ፍቅሩ ተከታዩን ዘገባ አሰናድታለች። በመላው ዓለም የሚገኙ ክርስቲያኖች የኢየሱስ ክርስቶስን የስቅለት በዓል በዛሬው ዕለት አስበው ይውላሉ። እነዚህ በተለያዩ የዓለማችን ክፍሎች የሚገኙ ክርስቲያኖች የስቅለትና የፋሲካ ትንሣኤ በዓልን በተለያዩ ስነ ስርዓቶች በተለያዩ ቀናት ያከብሩታል። በአውሮፓ በአፍሪካና በመካከለኛው ምስራቅ የሚገኙ የኦርቶዶክስ እምነት ተከታዮች በምዕራቡ ዓለም ካሉት የእምነቱ ተከታዮች በአንድ ሳምንት ቀድመውና ዘግይተው በዓሉን ያሳልፋሉ። ለዚህ ደግሞ የጁሊያን የዘመን አቆጣጠርና የጎርጎሪያን የዘመን አቆጣጠር አጠቃቀማቸው እንዲለያዩ አድርጓቸዋል። በዚህ በዓል የእምነቱ ተከታዮች ወደ ቤተክርስቲያን በመሄድ በመጸለይ፣ በመጾም ሃይማኖታዊ ስነ ስርዓቶችን በማከናወን የዛሬውን ቀን ያስቡታል። ኢየሱስ ክርስቶስ የሰው ልጆችን ለማዳን በገባው ቃል መሰረት የከፈለውን መስዋዕትነት በማሰብ ዕለቱን የሚያከብሩት ዓለም ላይ ያሉ ክርስቲያኖች መከራና ስቃዩን በተለያዩ ስነ ስርዓት ያስቡታል። በዓሉ ከሚከበርባቸው መካከል ኢየሩሳሌም አንዷ ነች። በኢየሩሳሌም የእምነቱ ተከታዮች ከእንጨት የተሰሩ መስቀሎችን በመሸከም ኢየሱስ ክርስቶስ ያለፈባቸውን መንገዶችና ቦታዎች በማለፍ ስቃዩና መከራውን በማሰብ እንዲሁም ሃይማኖታዊ ስነ ስርዓቶችን በመከወን ያከብራሉ። በዓለም ላይ የኢየሱስ ክርስቶስ የስቅለት በዓል ታስቦ ከሚውሉባቸው ሀገራት መካከል ሩሲያ ቀዳሚዋ ሀገር ነች። በዚህ በሩሲያ በተለያዩ ስነ ስርዓቶች ታስቦ የሚውለው የኢየሱስ ክርስቶስ የስቅለት ስነ ስርዓት ጾም፣ ጸሎትና ቅዳሴ የሚደረግበትና በዚህ ስነ ስርዓትም የኢየሱስ ክርስቶስን ስቅለት ምዕመኑ አስበው ይውላሉ። ኢየሱስ ክርስቶስ ለሰው ልጆች ድህነት ሲል በመስቀል ላይ የተሰቀለበትን ዕለት ከሚያስታውሱ ሀገራት መካከል ዩክሬን ተጠቃሽ ነች። በዩክሬን ስርዓቱ ይከናወናል። በዚህ ስነ ስርዓትም ምዕመኑ በጉልበታቸው ተንበርክከው በጾምና በጸሎት የኢየሱስ ክርስቶስን ስቅለትና ሞት በማሰብ ዕለቱንም የተለየ ንስሐ ቀን አድርገው ያሳልፋሉ። በአውስትራሊያ ሲድኒ በዝማሬ፣ በጸሎት፣ በጾም የፈጣሪያቸውን ስቅለት በማሰብ ይውላሉ። በፊሊፒንስ የኢየሱስ ክርስቶስ የስቅለት በዓል ክርስቶስ የሰው ልጆችን ለማዳን የከፈለውን መስዋዕትነት ጀርባቸውን በመግረፍ ስቃዩንና መከራውን በማሰብ ያከብራሉ። ይህም ለኛ የተከፈለ ትልቁ መስዋዕት ነው ብለውም ያምናሉ። ስርዓቱ ከሚከናወንባቸው መካከል ቤይሩት ሊባኖን አንዷ ነች። በቅዳሴ ስነ ስርዓት ዕለቱ ታስቦ ይውላል። በፈረንሳይ ፓሪስ በአደባባይ ከቤተ ክርስቲያን በመውጣት የኢየሱስ ክርስቶስን ስቅለት ለማስታወስ ከእንጨት የተሰራ መስቀል በመያዝ በዝማሬና በጸሎት ፈጣሪያቸውን አስበው በመዋል በዓሉን ያከብራሉ። ከወዲህ ደግሞ የኢየሱስ ክርስቶስን ስቅለት በማሰብ በቤተ ክርስቲያን በመገኘት ጾም፣ ጸሎትና ዝማሬ የሚያከናውኑት ደቡብ አፍሪካውያን ናቸው። በስቅለቱ እነዚህን ሃይማኖታዊ ስነ ስርዓቶች በተለየ መንገድ የሚከውኑት ምዕመናኑ ክርስቶስ ለሰው ልጆች የከፈለውን መከራና ስቃይ የሚያስቡበት የተለየ ቀናቸው አድርገውም ይወስዱታል። ፓኪስታን፣ አየርላንድ የኢየሱስ ክርስቶስን የስቅለት በዓል አስበው የሚውሉና ዕለቱንም በተለያዩ ስነ ስርዓቶች ከሚያከብሩ ሀገራት መካከል ተጠቃሾች ናቸው።
በዓሉ በተጨማሪም በግሪክ በስፔን በተለየ መንገድ ታስቦ የሚውል ሲሆን ክርስቲያኑ ወደ ቤተ ክርስቲያን በማቅናት ሃይማኖታዊ ስነ ስርዓቶችን ከመከወን ባለፈ በጾምና በጸሎት እንዲሁም በዝማሬ የሚያሳልፉበት ጊዜ ነው። ከኢትዮጵያ ቴሌቪዥን ኢቲቪ 57 አብቅቷል። ስለተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።